ምናልባት ሼፕ ኦፍ ዩ ነው ብዙ ሰዎች ያውቁታል የሽራና ከሱ እሺ በዚህ ውስጥ አይመስልም እሺ በለታስባል የተጫወት ልክ ሶሎ አድርጌ ወደ ዘሙም ሳረግ ለምሳሌ ፊልምስና የፊልም ማጀባ ሙዚቃዎች እንቅስቃሴን ተከትሎ ለምሳሌ ወንዝ ከሆነ በጣም የሆነ ወንዝን የሚያስታውስ ድምጽ ይመጣል ማጀቢያ ሙዚቃ ወንዝ ለምሳሌ ወንዝ ነው ሰው በመሆኑ ብቻ የምትሰማው የምትጋራው ፊሊንግ አለ ብያለሁ አብዛኛዎቹ የሶሎ ፓርቶች እንደዛ ናቸው የሰውነት ፓርትን ነው የሚነኩት በያስባለሁ ግን በከባህል መውጣት ደግሞ ግን ሌላ መንገድ አለው እኔ በማምነው ለምሳሌ ከባህል መውጣት ክራር ለምሳሌ ክራር ኤሌክትሪክ ክራር ስትሪንግ ሆኗል እሱ ወጥተናል በቃ ምንም ጥያቄ የለው ግን ያልወጡ አሉ ነጋሽ አበራ ሞላ አሁን የራሱን ክራር ሰርቶ የሚጫወት እኛም ጋር ነው ማሰብ ሁለት ክራር ነው የስትሪንግ ክራርና የድርድር የሚባለው ወይም ደግሞ ትክክለኛ ይሄ ሁለቱን ቶን ስታ በጣም ሩቅ ልዩነት ስላለ ተለያየዋል ከሳተሰማ የሚጫወትበት የነበረው ክራርና አሁን ራሱ ስትሪንጉ ራሱ የጊታር ነው እሱን እኔ መውጣት እለዋለሁ ግን አሁን ከሆነ ጊዜ በኋላ ለምደ ነው የራሳችን አረግ ሆኗል በቃ ማለት ይችላል እና በጣም መውጣት የሚባሉ መውጣቶች አሉ ግን ሰው በመሆን ብቻ የምትጋራቸው ኪዎች አሉ ይሄ ባህላዊ መሳሪያዎች በነገራችን ላይ ትልቁ ጥቅማቸው ይሄ ነው የትኛውም ዓለም ያለ ባህላዊ መሳሪያ አሁን ብዙ ጊዜ እኛ ምንድነው የምንጠየቀው ለምንድነው ስታንዳርዳይዝ የማይሆነው ለምን ፋብሪኬት አይሆንም መሆን አይችልም ባህል መሳሪያ ባህል የሚያደርገው በእጅ መነካቱ ነው ተፈጥሮ እንጨት መሆኑ ነው እሱን ነካ ማለት የኔ ለምሳሌ አዲስ መሰንቆ ርዝመትና ሌላ መሰንቆ ርዝመት ይለያያል የኔ ዋሽንትና አቡ ገብሬ ዋሽንት ወይም ዮሐንስ አፈወርቅ ዋሽንት ሌላ ነው ስሜቱ ያ ተፈጥሯዊ ነገር በቃ ትንፋሹ እኔ ስጀምር ለምንድነው ትንፋሽ የምታበዛው ስሚል ድምጽ ይወጣል ይሉኝ ነበር አሁን ግን ትልልቅ ሙዚቃዎች ሳገኝ ደግሞ ይሄ ስሚሉ ነገር በቃ ተፈጥሯዊ በጣም ያምር ነው ይላል መግባባት መስካል ደረሰን ይሄ የሚያጋሩ ነገሮች አሉ በያስባለሁ ምንም ወጣ ማለት ትንሽ ይከብዳል ስለዚህ ራስን ፊሊንግ ማንጸባረቅ የራስንም ስሜት ማንጸባረቅ የመሳሪያውንም ደረጃ ደግሞ እዚህ ድረስ ሊኬድ ይችላል ነው ይሄ አንተ የዋሽንት ተጫዋቹ ጣሰው ሐሳብ ነው የሼፕ ኦፍ ዩስ ሷን እንሰማታለን በነገራችን ላይ እሺ በጣም ትልቁ ነጥባችን እዚህ ጋር ልናመጣው የሚገባው ነገር እርግጥ ባህል ማንነት የሚለው ነገር ላይ ያው መሰራት አለበት መሰመር አለበት እሱን እንዳለ ሆኖ የሚያሻሙ ሐሳቦች አሉ እንደኔ አሁን ባህላዊ ኋላ ቀርና ዘመናዊ እድገት አሁን አደገ አላደገም ከሚለው አንፃርና ይሄ እስከዛሬ የነበረው 3000 ዘመን በላይ የነበሩ የሙዚቃ መሳሪያዎቻችን ናቸው አሁንም አሉ እና እንደዚህ ሆነው መቀጠል አለባቸው ብለው የሚያምኑ የራሳቸው ሐሳብ ያላቸው ትክክል ናቸው በራሳቸው መንገድ ደግሞ የሆነ ነገር ኤክስፐሪመንት መደረግ አለበት መሞከር አለበት እና የሚባሉት ደግሞ ሐሳቦች የሚያራምዱ ሰዎች አሉና እነሱም በራሳቸው መንገድ ልክ ናቸው አሁን እንደኔ ደግሞ ምንድነው የሚሰማኝ ስሜት እርግጥ ከአባቶቻችን ከአያቶቻችን ይሄው እግዚአብሔር ይስጣቸው እዚህ ድረስ አድርሰውልናል በጣም ክብርና ሞገስ ያስፈልጋቸዋል የባህል በዚያን ዘመን በተለይ ዋጋን በመከፈል በነበረበት ዘመን ዋጋ ከፍለው ቆይተውልናል
በጣም ክብር ይገባቸዋል። አሁን ደግሞ ምንድነው እኔ የሚሰማኝ ስሜት ማህበረሰቡ ላይ ወይም አጠቃላይ ህዝቡ ላይ እድገት የሚለውን ነጥብ ወደ ልብ እንዲለው ፈልጋለሁ። እሱ ጋር በመጀመሪያ ማለት ነው እድገት አሁን የባህል ሙዚቃ ዝም ብሎ በራሱ ውበት አለው። የኢትዮጵያ ሙዚቃ ማሲንቆና ዋሽንት ሲጫወቱ በራሱ የኢትዮጵያን ሙዚቃ ሲሰሩ በጣም የሚያምር ነገር ማን የትም ዓለም ላይ የሌለ ነገር ይጫወታሉ፣ ውበት አላቸው። እና እሱን ብቻ ስንጫወት ይሄማ ባህላዊ ነው ማላደገም ደግሞ እንዳልከው ሼፕ ኦፍ ዩ እና ማይክል ጃክሰን እንደም የሌሎች ዘፈኖችን ደግሞ ሲሰሩ ወይ ደግሞ ስንጫወት ሪትም ውስጥ ሲገባ ምናምን ይሄ ያደገ ማለት ነው ምናምን ይላሉ ሰዎችና እድገት የሚለውን ትንሽ ማድረግ አሻሚ ጥያቄ ስለሆነ ማለት ነውና እንደሄ ያደገ ያላደገም ማለት ሳይሆን ራሱን የቻለ አንድ የሙዚቃ ስልት ማለት ይቻላል። ባህላዊም እንዳለ ሆኖ ለውጡም እንዳለ ሆኖ የመሳሪያውም ደረጃ እንዳለ ሆኖ በዚህ መሳሪያ ይሄንን መጫወት ይቻላል የሚባልበት ደረጃ ይቻላል። እንደውም በተለይ አሁን እኛ ይሰራን ያለነው በተለይ እኔ ፐርሰናሊ ከባንዱ ጋርም አንዳንዴ እንትን እላለሁና ይሄ ሙዚቃ መሳሪያ እኮ ይሄው ብዙ ዘመን እስካሁን በቃ ኢትዮጵያን ብቻ ሙዚቃ ሲሰራበት በህብረተሰባችን በተለይ ወጣቱም ደግሞ ብዙ በውጭ ዓለም ኢንፍሉዌንስ እየሆነ ያለው የውጭ ሙዚቃ ምንድነው የኛን ሙዚቃ መሳሪያ አቅሙ ስላላሳየናቸው ማለት አቅሙ የኢትዮጵያ ሙዚቃ ብቻም ሳይሆን ኢንተርናሽናል ሙዚቃ መጫወት የሚችል ኢንተርናሽናል ማለት የዓለም አቀፍ የአውሮፓን ይሄን ደግሞ በዚህ ማሲንቆ የህንድን የአውሮፓን አረብን ሙዚቃ እንዳልከው ሼፕ ኦፍ ሌሎች ሙዚቃዎችን በደንብ መጫወት ይቻላል በዚህ ሙዚቃ መሳሪያና ይሄን ደግሞ ሰው ሲያይ በተለይ በኔ እድሜ ያሉ ወጣቶችን ምንድነው ያደረኩ ያሉት በአሁን ሰዓት ላይ በቃ ማድረግ ይችላሉና እስቲ ሞክሩት ማለት እስኪ ነው አንደኛ ማሲንቆ የሚጠላ ሰው አንዳንድ ሰው ያጋጥመኛ ማለት ከሚያወጣው ድምጽ በደንብ ጥርት አድርጎ ስላልሰማና እስከዛሬ ማሲንቆ እኮ ጠላው ነበር ማለት አሁን አንተ ግን ወደው መውደድ ጀመርኩ ያሉኝ ሰዎችም አሉ እዚህ ደረጃ ማለት ነው። ከታሰው ጋርም እያወራን ነበርና አልወደውም ነበር ይሄን ዋሽንት ምናምን ይላሉና ማሲንቆ ግን እንደዚህ ጥርት ያለና የውጭ ሙዚቃ መጫወት ይችላል ነው ያውነት ይላሉ ሰዎች። እስቲ እንስማው እስቲ አሁን ለምሳሌ አንደኛው ወይ ማይክል ጃክሰን ወይ ሼፕ ኦፍ ዩ ኤድ ሸረን ምናልባት ሼፕ ኦፍ ዩ ነው ብዙ ሰዎች ያውቁታል የሸራና ከሱ እሺ በዚህ ውስጥ አይመስልም እሺ ደስ ይላል። የለዛ ፕሮግራም ዛሬ ከዋሽንት ተጫዋቹ ከመሶብ ባንድ አባሉ ከጣሰው ወንድሙና ከሌላኛው ከዚህ ባንድ አባልና መሰንቆ ተጫዋቹ ከሐዲስ አለማየሁ ሀዲንቆ ጋር አብረን አለን። አንድ መልእክት እናድምጥና ስንመለስ አንድ ሙዚቃ እዚሁ ላይቭ እናደምጣለን። መልእክት አድምጠን እንመለስ። ሙድሩጅ ያ ሉቢያ ሲቢያ ፉድሉጅ ዝም በሉ። አሁን ምንድነው ያልኩት? ጣሰው የሚገራርሙ ዋሽንቶች በጣም አጫጭር ረጃጅም አንዳንዴም እምቢልታ የሚመስሉ ዋሽንቶች ይዟል። ደግሞ ፊሽካ የሚያካክሉ ዋሽንቶችም ይዟል። የትራፊክ ፊሽካ የሚያካክሉ። ስለዚህ እንግዲህ መርጦ አሁን አንድ በዱዌት ሆነው በመሰንቆና በዋሽንት አንድ ሙዚቃ ያሰሙናል። ምን እናድምጥ?
እሺ በጣም ደስ ይላል። ይህንን ውበት ደግሞ አሁን በተለያዩ ሙዚቃዊ ስራዎች ላይ ማድመጥ ጀመረ። ለምሳሌ አዲንኮን ቤቲጂ አልበም ላይ ያገኘ ነው። ክብሮም አሸብር አልበም ላይ ያገኘ ነው። አዲንኮን መክሊት አደሮ ላይ ያገኘ ነው አይደለም? ማነው ጣሳውን መክሊት አደሮ ላይ ያገኘ ነው። ቤቲጂ ላይ ያገኘ ነው። እነዚህን ከሞደርን ወይም ከዘመናዊ የኢትዮጵያ ሙዚቃዎች ጋር እነዚህን ባህላዊ መሳሪያዎች ይዞ መዋሃድ ምን ይመስላል? ከኔ ሲጀምር እኔ ለምሳሌ ከሙላቱም ከነጆርጋ ጋር ጃዝ ከተፈሪም ጋር ትጫወታለህ ነጋሪት ባንድ ላይ ትልቅ አልበም ሰርተናል ይወጣልና
የሚመስለኝ ትንሽ ችግሩ ያመለካከት ጉዳይ ይመስለኛል። አብዛኛው አሁን እየተጫወትናቸው ሙዚቃዎች ምናልባት የመክሊትና የቤቲጂ ትንሽ ከሀገር ከተለመደው ወጣ ያሉ ናቸው እንጂ ሌሎቹ አሁን ኢትዮ ጃዝን ብትወስድ አብዛኛው የኢትዮጵያ ሙዚቃ ነው። አዎ እንደውም የሚገርመው በሌላ ሀገር መሳሪያዎች ሲሰራ ነው እንጂ በዋሽንትና በመሰንቆ ኢትዮጵያ ስኬል ኢትዮጵያ ቅኝት ቢሰራ ምንም የሚገርም ነገር አይደለም ለኔ። ግን ምንድነው የሆነው አጋጣሚ ሆኖ አሁን እኔና አዲስ ያለንበት ሰዓት ጊዜ አሁን ሳፎቅ ጌታ መሰለበት ባህሩ ቃኘው ቅድም ስታወራለ በጣም እንደምትወደው አውቃለሁ። በዛኛው በዘመናዊ ሲስተም ነው የተሰራው ይመስላል። አሁን ለምሳሌ የባህል ሙዚቃ ወይም አገር የሚባሉ ሙዚቃዎች ሪትማቸው ጎጃምኛ የሆነ ጉራጌኛ የሆነ ትግርኛ የሆነ ሁሉም በዘመናዊ መሳሪያ ነው የሚሰሩት። ስለዚህ ከሄድን እንደውም የነዛ ባህል አይደሉም ማለት ነው። በዘመናዊ መሳሪያ ተሰርተው ባህል እኔ የሚመስለኝ አሁን ዋሽንት ሲገባ ብዙ ጊዜ ይገርመኛል። ከመድረክ ስወርድ እንዴት ዋሽንት እንደዚህ ይጫወታል እንደዚህ አቅም አለው ምናምን ብዙ ሰዎች ይሄ ችግር የሚመስለኝ በስፋት እንዳልኩ ልክ ይሄ አልበም ማሳተም ሲጀመር ከሸካ ከዛ በኋላ ደግሞ እነ ሮሃ ባንድ ቀርተው ደግሞ እነ ሙልጌታ ባተ ወደ ኪቦርድ ቅንብር ሲገቡ ሙሉ በሙሉ የሙዚቃችን ኢንዱስትሪ የተሰራው በዘመናዊ ባንድ ነው። ለዛ ነው አሁን የሚገርም። ግን ሌላ ሀገሮች ምናልባት ትልልቅ ባህላቸውን የሚጠብቁ ሀገሮች ቢሆን ነው እንደውም የሚገርመው የኢትዮጵያ ሙዚቃ በዘመናዊ መሳሪያ ቢሰራ እንዴት ይገርማል ነው መሆን የነበረበት ብዬ አስባለሁ። አንዳንዴ ብዙ ጊዜ ስለማስብበት እውነት ነው። ስለዚህ ምንም አይገርም። አዲንቆ ሳሳ የጣሰን ሀሳብ እጋራለሁ፣ በጣም እጋራለሁ። ከዛ በተጨማሪ አሁን በዚህ በሙዚቃ ህይወቴ ላይ ኦልሞስት በዚህ በማሲንቆ ማለት ነው 10 አመት ያህል አስቆጥሬያለሁ። ወደ የመጀመሪያዎቹ እንደውም ጥቂት አመታት ለመለማመጃ እንደውም ብዙ ሰው የሚያሳይም የለም ነበር፣ ትንሽ ቻሌንጅ ነበረ። አሁን ግን እንዴት ነው በተለይ ከቤቲጂ አልበም ጋር እና ከክብሮም እንዲሁም በእርግጥ ሌሎችም የሰራቸው ስራዎች በቅርቡ ደግሞ ከዘሪቱ ከበደ ጋርም እንዲሁ አንዳንድ ዜማዎች ሌሎችም አሉ ማለት ከሰዎች ጋር ሚካኤል ጋር እንዲሁ አንዳንድ ስራዎችን እንትን እያልን ነው። እና ምንድነው በእኔ እይታ አሁን የተጠቀምንበት በተለይ እዚህኛው አልበም ላይ የቤቲጂ አልበም ላይ ምናልባት ለአድማጮቻችንም እንደው እንደ ምልክት እንዲሆናቸው በተለይ ወደ 6-7 ሙዚቃዎች ላይ ማሲንቆ አለበት። በተለይኛው አልበም ላይ ቫዮሊን አድርገዋል። ማሲንቆ ማንዳንዴ ሞስታው የተለያዩ አይነት ቴክኒኮችን ተጠቅመናል። ፕላጉላ አድርገናል። ልክ እንደ ጊታሩላ ማሲንቆዋን ከያምሉ ጋር በተለይ ያምሉ ምንም መሞክራቸው ነገሮች እንዴ ይሄ ነገር እያለ ምን ትንሽም ነገር ትሁን ብቻ ማሲንቆ ላይ መሞክረውን ነገር ወደ እንትና ኢንዱስትሪ ያስገባው በጣም የሚገርም ለኔም እስኪገርመኝ ድረስ እንዴ እንዲሆን ማድረግ እችላለሁ ላስክል ድረስ ነው። በዚህ አጋጣሚ ያምሉን አመሰግነዋለሁ። ማለት በደንብ ሞቲቬት ያደርጋል። ይሄ ኮድምስ እንደዚህ ይሆናል፣ እንደዚህ ብታደርገው እንደዚህ ይሆናል። ፒያኖ ላይ ያሉትን ነገሮችንም ማሲንቆ ላይ በደንብ ማላቃቸውንም ነገሮች በደንብ ተጠቅመንበታልና አብዛኛው ሙዚቃ ላይ የማሲንቆ ትልቅ ሮል አለው የቤቲጂ አልበም ላይ። እንዲሁም ክብሮም ላይ አብረን የሰራናቸው ነገሮች አሉ። እንደውም ክብሮም ላይ ሞር አገርኛው ነው በደንብ ያስቆጥ በደንብ ነው አገርኛው ነው። 5 ቅኝቶች ነው የሰራው። እንደዛ ትክክልታን ባቲንጆይና ባሰራ ምንድነው ለኔ እንደ ኤክስፐሪመንትም ነው ልምድም ነው ለኔ ያለው ነገር ማለት ነው። ማለት ከዛ በተጨማሪ በዚህ ደረጃ ማሲንቆ ተቀርጾ ወይም ደግሞ በአልበም ደረጃ እንደዚህ ፕሮፌሽናል ሆኖ ማለት ፕሮፌሽናል ስል አንድ ጊታር ባንድ ላይ የሆነ ሮል አለው አይደል? ቤዝ ጊታር የሆነ ሮል አለው፣ ድራም የሆነ ሮል አለው፣ ማሲንቆና ዋሽንት ደግሞ ይሄ ሮል ተሰጥቶ ልክ እንደዚህ በዚህ ደረጃ ታይቶ በያምሉ ማለት ያየበት መንገድ ማለት ነው። በተለይ በደንብ ሲነግረኝ ከኢኮ ኢንስትሩመንት ፕሮ ሆኖ በደንብ እንደ አንዱ ከምንም መድረክ ላይ መቅረት የሌለበት ምንም አይነት ኢንተርናሽናል ቱሮች ምንም አይነት ነገር ላይ እንደ አንድ በቃ ልክ ቤዝ ጊታር እንዳለው ሮል ማሲንቆም ዋሽንትም ሮል የራሱ የሆነ ሮል አለው፣ ያልተገነዘብነው ሮል አለው አይነት ነው ሐሳቡና ያንን በደንብ ያሳየንበት ይመስለኛል እንደኔ።
ለኔ ማለት ነው እና አንድ ኤክስፐሪመንት ነው ኢትዮጵያ ሙዚቃ ላይ እርግጠኛ ነኝ መስንቆና ዋሽንት ላይም አንድ በር የሚከፍትም ይመስለኝ አንድ ይሄ አልበም በጣም ደስ ይላል ከመክሊት አደሩ አዲስ አልበም ላይ ያንተን ስራ የትኛውን እንጋብስ አንተ ያለህበትን ከቤቲጂ አልበም ላይ ስንተኛውን ትራክ እንጋብስ ምክንያቱም ስለወራው ነው ነገር ግንዛቤ እንዲኖር አምስተኛው ከመክሊት እሺ ከቤቲጂ ደግሞ ብሩህ ጠዋት እቲ ይመስለኛል ስድስተኛ ትራክ ይመስለኛል ብሩህ ጠዋት እሺ ወቅታዊም ስለሆነ ደስ ይለኛል በጣም ስለዚህ መጀመሪያ የመክሊት አደሩን ስራ ጣሰው ወንድሞ የተሳተፈበትን እናደምጥና እንመለሳለን ከቤቲጂ አልበም ላይ ያንተ ተሳትፎ ወደ 6 ስራዎች ላይ ተሳታፊ ነህ 7 እሺ ከዛ ውስጥ የትኛው እናድምጥ ግርዬ ሙግትለክ ሞቅ እሺ ግርያ ደስ ይላል ግጥምና ዜማው ያምሉ ነው ቅንብሩም ያምሉ ነው ቤቲጂ ያለች በጣም ደስ ይላል አዲንቆ ሶሎ እንደዚህ ራሱ እንደዚህ አልበም ላይ ልክ እንደ ጊታር እንደ ቤዝ ጊታር እንደ ሳክስፎን እንደ ኪቦርድ ማሲንቆና ዋሽንትን ሶሎ መስማት እኮ ደስ ይላል ይለያልም ደግሞ በጣም ደስ ይላል እንደው እናመጣዋለን ብላችሁ የምታስቡት ለውጥ ምንድነው በኢትዮጵያ ሙዚቃ አሁንም ከኔ እሺ ምንድነው እናመጣዋለን የምንለው ለውጥ አሁንም እያየ ነው በጣም ደስተኞች ነንና ሞሰብ የሚባለው ባንዳችን በየወሩ አንዲር የሚባል ዝግጅት አለ ብዙ ጊዜ ያስተዋውቀልናል በጣም እናመሰግናለን በዚህ አጋጣሚ ግዴታ እና እሱ ላይ የምናየው ለውጥ አለ በጣም አዳራሹ ሞላል በጣም ሰው በጣም ተደስቶ ነው የሚሄደው አሁን 8ኛ ፕሮግራማችን እየተዘጋጀን ነው ሐምሌ 25 ነው በነዛ ነው እና እዛ የሚመጡት ሰዎች መማር ይፈልጋሉ የመር መሳሪያዎቹ እንደዚህ አይነት አቅም አላቸው ወይ ብለው በጣም በቃ ይደውሉናል አስተያየት ይሰጡናል በጣም ደስተኞች ናቸው ስለዚህ በእኛ እንደውም እዛ መድረክ ላይም አውርተናል እዛው በሰው መሀል ከ2 አመት ከ3 አመት በኋላ ባህል ሙዚቃ መሳሪያዎች በደንብ ሌላው ሙዚቃ ይቆጣጠሩታል ብዬ አምናለሁ በእኔም እንደማውሰብ ስለዚህ እናስተምራለን ክረምት እናስተምራለን ትንሽ ቦታ ጠባብነሽ ግን እድለኛ እንግዲህ ሊደርሰው ይችላል ከሐምሌ ጀምሮ እናስተምራለን ሞሰብ ካልቸራል ሚውዚክ ግሩፕ የሚል ላይክ ማድረግ ይችላል ስለዚህ እኛ ብቻ ሳንሆን ሌሎች ጓደኞቻችን ባህል ሙዚቃ ላይ አሁን ያመርቷል በገና ለነሲሳይ በገና በጣም ብዙ ተማሪዎች ይማራሉ መሳሪያ የሚያመርቱ ልጆች አሉ አሁን በጣም ምንድነው የሚባለው የባህል መሳሪያ ቢወት ይመስለኛል እየመጣ ያለው ስለዚህ እኛም ብቻ ሳይሆን ከጓደኞቻችን ጋር ትክክለኛው የኢትዮጵያ ሙዚቃ አቅሙን ተጠቅመን ለዓለም እናስተዋውቃለን ብዬ አስባለሁ ታውቃለህ የኢትዮጵያ ሙዚቃ ዓለም ላይ በጣም ተፈላጊና ተወዳጅ ነው እኛ ግን አልሰጠንምና እሱ ይሆናል ብለን ነው የምናምነው ዓለም ላይ በደንብ እንደ ሌሎች ሀገሮች ሙዚቃ በቃ ይታያል ይወጣል በደንብ አሁንም በርግጥ እናመሰግናቸዋለን እስካሁን የደከሙ ሰዎች አሉ ዓለም ላይ ጃዝ ነሙላቱ ብዙ ሌሎቹ ስለዚህ ያንን ነው የምናስበውኛ አዎ ደሞ ከዛም አልፍም ሲል ኢንተርናሽናል አሁን ዘፋኞች ወይም ድምጻውያን ደግሞ ኢትዮጵያን የሙዚቃ መሳሪያ እንደ አንድ የሙዚቃ መሳሪያ ደግሞ አድርገው እንዲጠቀሙበት ደግሞ የኛ ራሱ ድምጻውያን በኩራት የኛ እናቃቸው ትልልቅ ድምጻውያን ራሱ በኩራት የኢትዮጵያን የሙዚቃ መሳሪያዎች በደንብ ተጠቅመው አልበማቸውንም ትልልቅ ኮንሰርታቸውንም አቅም እንዳለው ተረድተው በደንብ እንዲጠቀሙበት ከዛ በተጨማሪ ደግሞ ወጣቱ ላይ በተለይ በእኛ እድሜ ያሉት ወጣቶች በዌስተርንና በተለያዩ እንትኖች ኢንፍሉዌንስድ እየሆነ ነው የምር ወደንም ሳይሆን በግድ ማለት ነው እና ያንን ነገር በሙዚቃዎቻችን በባህል የሙዚቃ መሳሪያዎቻችን ውስጥ ብዙ ነገሮች ማስተላለፍ እንችላለንና ያንን ትልቅ ምንድነው እንደ ሪቮሉሽንም ማድረግ እንፈልጋለንም ኦሬዲ መንገዱንም ጀምረናል
መቀየር እንፈልጋለን። እንደ ባንድ ደግሞ አንድ ላይ ሲሆኑ የባህል ኢትዮጵያ ሙዚቃ መሳሪያዎች ያላቸውን ውበት በደንብ ማሳየት እንፈልጋለን። በመላው ዓለም ኢትዮጵያ ውስጥ በደንብ በሁሉም ከአፍሪካም አልፎ በመላው ዓለም በደንብ ማስተዋወቅ እንፈልጋለን እና ያንን እየሰራን ያለነው ሀሳቦቹ ለምሳሌ የአድዋ ዝክረ አድዋ ገና ሲሆን ገና ከዛ ደግሞ ትዝታ ሙዚቃዎች ላይ ደግሞ በሀሳብ ደረጃ ብዙ አይነት ትዝታ ማቅረብ ሴቱ ወንዱ በራሱ አንግል እንደዚህ አይነት ሀሳቦች ነው በየጊዜው ይቀያየራሉ ሀሳቦቹ። አሁን የባለፈው 7ኛ ፕሮግራማችን ላይ በህብረት የሚሰሩ ዘፈኖች ላይ ነበረ ትኩረታችን። ለምሳሌ አርጎሞቹ የሚሰሩት መሸገኞቹ ስለማቅረብ ሞክረናል በየወሩ። ስለዚህ እሱ ለነሱ ለማቅረብ በቂም ባይሆን ትንሽ ክፍያ እሱ አለ። ግን ሁሉም በትብብር ነው እስካሁን እየሰሩ የሚያደርጓቸው ሰዎች በትብብር ነው የሚሰሩልን አብዛኛው። ስለዚህ ከሚቀጥለው ጊዜ ጀምሮ ግን ከዚህ ከ9ኛ ፕሮግራማችን ላይ በመግቢያ እናደርገዋለን እያለን ነው። በጣም ደስ ይላል። ግድ ነው ደግሞ እንደዚህ ኮንሰርት ታዘጋጃላችሁ፣ ሙዚቃ ታስተምራላችሁ። እሱንም በነፃ ነው የምታስተምሩት። ከትውልድ ትውልድ የሙዚቃ መሳሪያዎች እንዲተላለፉ ወጣቱ የራሱን ነገር እንዲወድ እየጣራችሁ ነው። ከዚህ በተረፈ ምናልባት አዲንቆ ትንሽ ዩቲዩብ ላይ የተወሰኑ ነገሮች ሲጫወት አይቶ አስቀምጧል። ከዚህ በዘለለ ካላችሁ ለምሳሌ ትምህርት ቤታችሁ የምታስተምሩባት ቦታ በጣም ትንሽ ነው። ኮንሰርታችሁም ላይ ምናልባት ወይ አይታጠቅ ጥሩ መቆሙና ትንሽ 200 ሰው ወይም 800 ሰው ገባ እንበል። ከዛ ውጪ በስፋት የኢትዮጵያ ሙዚቃ ለማሳወቅ ያሰባችኋቸው ነገሮች አሉ? መጽሐፍ ለመጻፍ የመማሪያ መጽሐፎችን ከዩቲዩብ በተጨማሪ ዩቲዩብ ላይም የመማሪያ ለምሳሌ እኔ ጊታር ለመማር ብፈልግ አሁን how to play ጊታር ወይም ቤዚክ ጊታር ሌሰን ብዬ ብገባ በጣም ብዙ ሺህ መምህራን አገኛለሁ በነፃ። እንደዛ አይነት ጥረት ምን ያሰባችሁት ነገር አለ? ሞር እዚህ ማስተማሩ ላይ በነገራችን ላይ አዲስ ይሻላል ከኛ። እሱ የሚያደርገው ምንድነው? እሱ ሙዚቃ ትምህርት ቤት ስለተማረ ሙዚቃ ያስተምር ነበር። የተመረቀው በስቴቲክስ የሚባል ዲፓርትመንት ነው እና ከዛ ውስጥ ሙዚቃ ስላለ በሱ በተማረው መሰረት በገባው መንገድ ይሞክራል ከኛ በተሻለ። ግን እንዳልከው 3 አመት እኛ ሞከርን። በየ3 አመቱ እንዴት ነው ማስተማር ያለብን እያልን እናሰላስላለን እና ትምህርት ቤት የለም እንደምታውቀው ነው። ያው የባህል ትምህርት ቤት የለም። ይሄ እንደው የሚሰሙ አድማጮች የትኛውም ሀገር የራሱን ባህል ለማስተማር ከየትም ሀገር ትምህርት አይወስድም ብዬ አስባለሁ። እኛው ራሳችን የሙዚቃችንን ፍልስፍና እናመርተዋለን። ስላመራረቱ ቅኝቶቻችን የኛ ናቸው። ስለ ቅኝቶቹ እንተገብረዋለን መድረክ ላይ ስላተገባበሩ ብሎ ነው የሚመስለኝ ትምህርት ቤት የሚሰራው። ከዛ እኛ እንጀምረዋለን ወይም ደግሞ ሌላ ጓደኞቻችን የዛሬ 10 አመት ትልቅ የባህል ትምህርት ቤት ይከፈታል ማለት ነው። ያ ግን አሁን እኛ ቀደም እንዳልከው ያለ ማድረግ አንደኛ ይሄ ባህል ሙዚቃ እንደሚጠቀም አንዳንዴ ትናደዳለህ እኮ መስለ የሆነ መስሪያ ቤት ሄደህ ተናደህ ትወጣለህ። ለምሳሌ እኛ አሁን ምን የተከራየነው ቤት ለምሳሌ ልቀቁ ተብለናል። ለምን? ድምጽ ስለረበሸ ምናምን ተብሎ ማለት ነው። ግን ይሄ ሰፖርት የሚባለው ነገር የለም። አሁን ያ ሲመጣ ትምህርት ቤት ሲከፈት ይሄ ነገር እንደሚጠቀም ሲያቅ መንግስትም ሲያቅ ባለሀብቱ ምኑም ሲያቅ ሁሉም የራሱን አስተዋጽኦ ሲያደርግ ደንበኛ ትምህርት ቤት ይኖርና አሁን እንዳልከው እንደ ጊታር የዋሽንትን ታገኛለህ፣ እንደ መሰንቆ ማነው እንደ ኪቦርድ የመሰንቆን ታገኛለህ። ግን ምንም ሳንጀምረው ራሱ ሊመጣልን አይችልም እና በጣም ችግር አለው። እውነትህን ነው። እኛም በጣም የሚያሳስበን ጉዳይ ነው እና በየ3 አሁን ለምሳሌ በዚህ አመት ስንጀምር ከባለፈው አመት እንዴት አድርገን ነው ማስተማር ይጨንቀናል እኛ ራሱ። ግን እኛ በገባን መንገድ ነው። እኔ ለምሳሌ የገባኝ መንገድ ዋሽንት እንዴት እንደተለማመድኩ እንዴት እንደምሰራ ዋሽንት ለኔ ምንድነው የራሴን አስተሳሰብ ከዛ ደግሞ ሂስትሪ አለ የኢትዮጵያ ሙዚቃ ሂስትሪ ካገኘናቸው መጽሐፎች እንፈላልግና ነው እናስተምረው።
እሱም በግላችሁ ነው ምናልባት ከ10 ተማሪ በላይ ላይኖራችሁ ይችላል አሁንም ማለት ትልቁ ችግር ቀደም አዲስ የፈረንጅ ሙዚቃ መጨመር ትችላል ሲጫወት ያንን ፊሊንግ ለመፍጠር ነው ሶ ይሄ ነገር ተቀማለ ይሄ ነገር ትልቅ ነገር ነውና አስተዋጽኦ ማድረግ ያለበት አካል በተለይ ደግሞ የሚያገባውን ባላቱሪዝም ምናምን የሚባሉ መስሪያ ቤቶች ግዴታቸው ሌላ ምን ይሰራል ይሄን ካልሰሩ ያሬድን ጨምሮ ማለት ነው ስለዚህ እንደውም ያው እሱ እንዳለ ሆኖ በርግጥ ሰፖርት ያስፈልጋል ማለት የሚፈልገው እንትን ነው ጊዜ ላይ ነው ያለ ነው አሁን አንዳንድ ደሳስ የሚሉ ተስፋዎችን ፍንጥቅ ያሉ ነው ያየን ነው በግልም ደግሞ እኔም በግሌ ምናልባት ካየኸው ማንተ የዩቲዩብ ላይ ኦሬዲ ጀምር ያለው ትንሽ መሰረታዊ ነገር እንኳን ለማድረግና በርግጥ የኛ ኃላፊነት አለ እንደ ግለሰብ እኔ ካላደረኩት ማን አንተ ካልጀመርከው ማን ይቀጥለዋል እኔ ካልጀመርኩት ማንም አይቀጥለው ስለዚህ እስካሁን ባለው ነገር ምንድነው እስካሁን በሄድንበት ደረጃ ክረምት ላይ በነፃ እናስተምራል ነበር አሁንም በሆኑ ደግሞ ማስተማራችንም ይቀጥላል በሆኑ ምናልባት አንዳንድ ወጪዎችን ትንሽ ኮስቶችን ከበል ለማድረግ ትንሽ ኪስ የማይጎዳ ትንሽ ሳንቲም ማስተካከያ አድርገን እሱን እንቀጥልበታለን በየወሩ ሁልጊዜ በየአመቱ ክረምት ላይ ማለት ነው ስለዚህ በሲሪየስሊ ደግሞ በጥሩ ካሜራ በጥሩ ደግሞ ሁኔታ ደግሞ የቱቶሪያል ትምህርት በዩቲዩብ ላይ በደንብ በስፋት እንደሞስባን እንሰራበታለን በደንብ ማለት ነው ይሄ የኛም ኃላፊነት እናምንበታለን በጣም ደስ ይላል የባህል መሳሪያ ሙዚቃ ተጫዋቾቹ ታሰው ወንድሙና ሀዲንቆ ስቱዲዮአችን ይገኛሉ አንድ ሙዚቃ እናድምጣ በደረቅ ውስጥ እስካሁን ሰብስበህ ከተትክ እንደ ዋሽንቶች ምን እናድምጥ እስቲ
በጣም ደስ ይላል። የመጨረሻ ጥያቄ የሚሆነው እንድትጫወቱልኝ የምፈልገው አንድ ነገር አለ። ለጣሰው ይሄ በቃ ምን ሲሰማው መነሳሳትን ይፈጥራል። ለዋሽንት ተጫዋችነቱ ይበልጥ እንዲገፋበት ተጽዕኖ አሳድሮብኛል የሚለው ዋሽንት ተጫዋች ማን ነው? ለሃዲንቆ የሚያከብረው የሚወደው ብዙ ሊኖር ይችላል። ግን የዚህኛውን መሰንቆ ተጫዋች ሳዳምጥ ልቤ ይረበሻል። ለመሰንቆ ተጫዋችነቴ መቀጠል ተጽዕኖ አሳድሮብኛል የሚለው ማን ነው? ከጣሰው እንጀምር። ዮሐንስ አፈወርቅ። በጣም ጋሽ ዮሐንስ በጣም ልብ እኮ ይሰልባል። አሁን የፍቅር እስከ መቃብር ትረካ ላይ ያለችው ዋሽንት ከዛም ውጭ የአየር መንገድ ይመስላል ያሳተመው በአየር መንገድ በጣም ደግሞ ዋሽንት ምን ያክል ከባድ መሳሪያ እንደሆነ ስለማውቀው በዛ ልክ ሲጫወተው እቀናለሁና በጣም እንስማ። እሱ በጣም እሺ እንስማ። ሃዲንቆስ እስከዛ ሃዲንቆስ ያዘጋጅ ሁለት አድርግልኝ። በቀጥ አንድ ከበፊቱ አንድ እሺ በጣም ከድሮቹ በጣም ማለት በዛን ጊዜ በርግጥ አንተ የምትወዳቸው ጋሽ ባህሩ እኔ ደግሞ ጋሽ ምስራቅ ተረፈን በጣም ጋሽ ምስራቅን በጣም በደንብ ሴቱም የሸከመው ውሃ በንስራ ነው ውሃ በንስራ ነው አንቺን የደም ገንቦ ያሸከመሽ ምስራቅ ከበደ። እሺ እሺ ዘመን ደግሞ እንድሪስ ሐሰንን ፈልጋለሁ። በደንብ ብዙ ነገሮችን ሰጥቶናል። በጣም እሺ ፍቅር እስከ መቃብር ነው። እሺ በነገራችን ላይ ፍቅር እስከ መቃብር ተጫውቼ በስልክ መጥሪያ አድርጌያት ነበርና ዮሐንስ አፈወርቅን አላውቀውም። ፍቅር ሂጄ ስልክ ተደወለልኝ ማለት ነው። እሺ ከዛ መጥሪያውን ሰማና ይሄን ዋሽንት የተጫወተውን ሰውዬ ታውቃለህ አለኝ። ጋሽ ዮሐንስ ነው የሚባል አውቃለሁ ግን አላውቀውም አልኩት። እሺ ዮሐንስ ማለት እኔ ነኝ ብለህ ተዋወቀኝ ማለት ነው። ጋሽ ዮሐንስ ግን እኔ ነኝ የተጫወቱት ለማስመሰል ሞክሬ ይቅርታ አድርግልኝ አልኩት። እሺ እና በጣም እንዲህ አይነት ገጠመኝ ማለት ነው። እሺ ደግሞ አለች በሌላ ዋሽንት። እሺ በጣም ደስ ይላል። እሺ አንድ መልእክት ደግሞ እናድምጥና ስንመለስ የሃዲንቆን ፌቨራይት እናደርጋለን። እሺ አንቺ አለላ ሙዳይ በጣም በቃ እኔ ደስ ይለኛል። እኔ በሪል ቴፕ ነው ያለኝ የጋሽ ምስራቅ ዘፈኖች በሪል ቴፕ ሪል የሸክላው ነው ሪል የሚባላል። እሺ እኔ ያሳያል። እሺ እናድምጥ። ለማንኛውም ከድምጽ ጋር እሺ እንግዲህ ያው በድምጼ ትንሽ ልሞክርላችሁ። ጎበዝ አዝማሪ እንዳልሆንኩ ያው ይያዝልኝ። የሀገራችን መሬት ትልበስ አረንጓዴ የሀገራችን መሬት ትልበስ አረንጓዴ እህል በየአይነቱ ታበቅላለች ስንዴ
በየአይነቱ ታበቅላለች ስንዴ ለገበሬ ይገኝ አቻና ጋብቻ ለገበሬ ይገኝ አቻና ጋብቻ ጭብጥ ጥሬ ብትሆን አይበላም ለብቻ ጭብጥ ጥሬ ብትሆን አይበላም ለብቻ። በጣም ደስ ይላል። ትልቅ ተስፋ አለን የእውነት ማለት ነው። ትልቅ ተስፋ አለን። በርቱ። ሸገር ኤፍኤም 102.1 እና የለዛ ፕሮግራም ደግሞ ሀሳብና እቅዳችሁን ለመጋራትና ለማሳካት በሚደረገው ጥረት ከጎናችኋል። እግዚአብሔር ያክብርልን። እኛም እናመሰግናለን።